አሜን። ደብራችን የዜማ መምህር መላኩ በዛሬው ምሽት ጉባኤ እግዚአብሔርን ለመስማት ወደ እግዚአብሔር ደስ ወደ ያዕቆብ አምላክ ዳራ የተሰበሰባችሁ የልዑል አምላክ የእግዚአብሔር ልጆች ምእመናን ሁላችሁም በቅዱሱ አምላካችን በእግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ፣ እንደምን ቆያችሁ። እግዚአብሔር አምላክ ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ዛሬ ሰቆቃወ ድንግል በሚል ርዕስ ነው የምንማረው። ጊዜው በቤታችን የድንግል ማርያምን ስደት እናስብበት፣ ክርስቶስን ወደ ግብፅ መሰደድ እናስብበት ጊዜ ስለሆነ መስከረም 26 በህዳር 5 ቤተክርስቲያናችን ይህንን አገልግሎት ትሰጣለች። ስለዚህ ዛሬ ከዚሁ ጋር በተገናኘ ቤተክርስቲያንን እወቅ አምድ ስር ዛሬ እግዚአብሔር በቤተ ክርስቲያን ውስጥ በቤተክርስቲያን በኩል ለእኛ ግረን ይህንን ይሆናል። ቅዱሳን አምላክ እግዚአብሔር ሁላችንን የቃሉን ምስጢር የተሰበሰበውን ልቦናና መንፈስ ያድለን። ሰቆቃ ማለት ሐዘን፣ ለቅሶ፣ መከራ ማለት ነው። በመጽሐፍ ቅዱስ ውስጥ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ቅድስት በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ተጠቅሷል። በራእይ 12 13ንም ማየት ትችላላችሁ። የሆነ ሆኖ ሰቆቃወ ድንግል ስንል የድንግል ማርያም ለቅሶ፣ የድንግል ማርያም ሐዘን፣ የድንግል ማርያም የስደት ወቅት መከራ ማለት ነው። ሰቆቃወ ድንግል እመቤታችን ቅድስተ ቅዱሳን ድንግል ማርያም መድኃኔዓለም ክርስቶስን ይዛ ተሰዳለች። እንግዲህ በርካታ የስደት አይነቶች አሉ። አሁን እያንዳንዳችን እንኳን እዚህ ውስጥ ተናገሩ ብንባል የመጣንበት ጉዳይ የተለያየ ነው። ሁላችንም እዚህ ውስጥ ከትውልድ ሀገራችን ምናልባት ከአቡሽ ውጭ ድንገት ማላቃችሁ ካላችሁ አላቅም፣ ከሌላ ሀገር ነው የመጣነው። አብላጮቻችን ደግሞ ከኢትዮጵያ ነው የመጣነው እና የሁላችንም ግን የመጣንበት ምክንያት አንድ አይደለም። አንዳንዱ ልጆቹን የሚያሳድግበት አጥቶ ለልጆቹ ማሳደጊያ ስራ ሰርቶ ቁም ነገር ላይ ላድርስ ብሎ የመጣ አለ። አንዳንዱ ደግሞ ወላጆቹ ደክመውበት ወላጆቹን የሚረዳ ሰው ሆኖ ለመገኘት አገር ለቆ የመጣ አለ። አንዳንዱ ደግሞ ሲነግድ ከርሞ መጨረሻ ላይ ከስርስር ብሎ ገንዘቡን ሁሉ አጥቶ ባዶ ሲቀር በዚህ ሁሉ ሰው የማያቀኝ ሀገር ተሰድጄ ብኖር ይሻላል ብሎ የመጣ አለ። አንዳንዱ ደግሞ ዱባይ የቢዝነስ ሀገር ናት፣ እዛ ድርጅት ብከፍት በጣም ብዙ ሀብታም ሆናለሁ፣ ድርጅቴ ይስፋፋል ብሎ የመጣ አለ። አንዳንዱ ደግሞ ትዳር ይዞ ከትዳሩ ጋር ለመኖር የመጣ አለ። አንዳንዱ ደግሞ በሰራው ጥፋት የተነሳ በቀበሌው፣ በወረዳው፣ በክፍለ ከተማው፣ በመንግስት ሲፈለግ ቀስ ብሎ ሾልኮ አምልጦ ይመጣል። የሁላችንም መሰረታዊ የስደት ምክንያት የተለያየ ነው በብዛት እና አንዱ በምድር ላይ ከሚገጥሙ ስደቶች መካከል ሀገር ላይ ችግርም ሲፈጠር ሰላም ሲጠፋ አንዳንዱም ተነስቶ በሩ የሚጠፋ አለ። ከዛ ሀገር ከመሞት መሰንበት ብሎ ደግሞ የሚሰደድ ደግሞ አለ። የስደት ምክንያት ብዙ ነው። በነገራችን እመቤታችን ቅድስተ ቅዱሳን ድንግል ማርያም የተሰደደችበት መሰረታዊ ምክንያት ከክርስቶስ ጋር ግን ከዚህ ጋር የሚገናኝ አይደለም። የእመቤታችን ስደት በርዕስ ስንናገረው ሃይማኖታዊ ስደት ይባላል። ምን አይነት ስደት ይባላል? ሃይማኖታዊ ስደት ይባላል።
ልጇ ወዳጇ ክርስቶስን ሄሮድስ ሊገለው በመፈለጉ መልአኩ ዮሴፍን ድንግል ማርያምና ሕፃኑ ክርስቶስን ይዘህ ወደ ግብፅ ሽሽ ስላለው በዚህ መሰረት የተደረገ ስደት ነው ማለት ነው። በምድር ላይ ከሚኖሩ ስደቶች ሁሉ በጣም ትልቁ ስደት፣ በጣም የከበረው ስደት ይሄ ስደት ነው። በነገራችን ለሃይማኖት የሚደረግ ስደት፣ ስለ ቤተክርስቲያን የሚደረግ ስደት፣ ስለ ፈጣሪያችን ብለን በሚኖረን እምነት የምንሰደደውን ስደት ነው እመቤታችን የተሰደደችው። አማላጅነቷ ጸሎቷ ይጠብቀን። ይህን ስደት መለማመድ ያስፈልጋል። እንዲህ አይነት ስደት መልመድ ያስፈልጋል። የከበረ ስደት ነው። ለስራ ከመሰደድ፣ ለትዳር ከመሰደድ፣ በፖለቲካ ጉዳይ ከመሰደድ፣ ወንጀል ሰርቶ ከመሰደድ፣ ወላጅ ለመጦር ከመሰደድ፣ ልጅ ለማሳደግ ከመሰደድ፣ ስራ ሰርቶ ህይወትን ለመቀየር ከመሰደድ ሁሉ የሚበልጠው የከበረው ስደት የምን ስደት ነው? የሃይማኖት። ስለ ሃይማኖታችን ብለን፣ ስለ ክርስትናችን ብለን፣ ስለ እግዚአብሔር ብለን፣ ስለ ቤተክርስቲያን ብለን የምንሰደደው ስደት ሃይማኖታዊ ስደትና ትልቁ ስደት ነው። የስደት ሁሉ ጫፍ፣ የስደት ሁሉ ቁንጮ ነው። የስደት ሁሉ ቁንጮ የሚያደርገው ለምንድን ነው ከተባለ እመቤታችን ክርስቶስን ይዛ ስትሰደድ የሚችል አምላክ ይዛን የተሰደደችው። ለምሳሌ ውሃ ቢጠማት ውቅያኖስን የፈጠረ ዝናብን የሚያዘንብ ነው። መጓጓዣ ብትፈልግ ከፈለገ ደመና ጠርቶ በደመና እናቱን ይዞ መሄድ የሚችል አምላክ ነው። ይችላል አይችልም? ይችላል። አያችሁ፣ ያንን ስደት ክርስቶስ ከእናቱ ጋር ሲያልፍበት ባለመቻል ውስጥ ሳይሆን በመቻል። እኛም በሃይማኖት ጉዳይ ስንሰደድ ስደታችን ለየት የሚያደርገው ምን መሰላችሁ? የሚያሳድዱን ሰዎች እግዚአብሔር መቅጣት ይችላል፣ መከልከል ይችላል። እግዚአብሔር በእኛ ላይ ሰይፍ ያነሱትን ሰዎች እጃቸውን ማድረግ ይችላል። እግዚአብሔር እኛም በሃይማኖት የሚጠሉንን ሰዎች ልባቸውን መቀየር ይችላል። አይችልም እንዴ? ግን ዝም ይላል። ምክንያቱም ስለ ዋጋችን፣ ስለ አምላካችን ትዕግስት እና ስለ እምነታችን ጥንካሬ ነው። እመቤታችንም ለዚህ ነው ወደ ግብፅ ስትሰደድ በጣም የሚገርመው፣ በጣም እመቤታችን አማኝ ናት። እምነቷ እመቤታችን የሚያክል እምነት ያለው ሰው የለም። ታውቃላችሁ፣ መጽሐፍ እንደሚል ያመነች ብፅዕት ናት ይላል። ይሄ ልጄ ሕዝቡን ሁሉ ከኃጢአታቸው ያነጻቸዋል ተብሏል፣ ያድናቸዋል ተብሏል፣ ድንቅ ተብሏል፣ መካር ተብሏል፣ ኃያል ተብሏል፣ የሰላም አለቃ ተብሏል፣ የዘላለም አባት ተብሏል። ይሄ ሁሉ ምስቅልቅል ሲፈጥር ታዲያ የት አለ የእሱ ስልጣን ብላ አልተጠራጠረች። መጽሐፍ ምን ይላል? ያመነች ብፅዕት ናት አይደለ? በመጨረሻ ልጇ ሊገደል ነው፣ የግድያ አዋጅ ወጥቶበታል ሲባል ከቻለማ አምላክ ከሆነማ እስኪ ልየው አላለች። እግዚአብሔር ይሄንን ስደት ያመጣው በራሱ ዓላማ በራሱ መንገድ የሚሰራው ስራ ስላለ ብላ እመቤታችን ወደ ስደት ነው የወጣችውና እግዚአብሔር በስደታችን ወቅት በእምነት እንድንጸና በእምነት እንድንጠነክር ይርዳል። የሃይማኖት ስደትም ሆነ በሌላ ጉዳይ የሚመጣ ስደት የእግዚአብሔር ልጆች እምነታችን የሚፈተሽበት ነው። እምነታችን አሁን ብዙ ሰው ከተሰደደ በኋላ ጠንካራ ክርስቲያን ነው። አይታችሁ አንዳንዱ አገር ቤትም ሲዘል ከርሞ እዚህም የለየለት ዘላይ ይሆናል። ይህ አይነት ርግማን ከዚህ በላይ ልብ አለመግዛት ሰው ቢያንስ በተሰደደበት አገር የላይፍ ስታይሉን መቀየር አለበት። አገር ቤት የሚዘፍን እዚህ ሊዘምር ይገባዋል። ምክንያቱም እዚህ ልብ መገዛት አለበታ። ሰው እንዴ ሁል ጊዜ ልጅ ይሆናል? ሁል ጊዜ እንዴ ሽፍታ ይሆናል? እምነታችን የሚፈተንበት ብቻ ሳይሆን እምነታችን የሚጠነክርበትም ነው የስደት ዓለምና እመቤታችን የተሰደችው ስደት የሃይማኖት ስደት ነው። ሃይማኖታዊ ስደት ነው። እግዚአብሔር በዚህ ስደት በረከት ሁላችንን ይባርከን። ለአንድ ዓመት ከመንፈቅ ወይም 1 ዓመት ከ6 ወር እመቤታችን ቆይታለች በስደት ወቅቷ ማለት ነው። ቅዱስ መጽሐፍ ይህንን በራእይ 12:3 ማየት ትችላላችሁ። የዛሬ ዓመት በማኅሌተ ጽጌ ጉዳይ ላይ ስንማማር ስላነሳ ነው፣ ድግግሞሽ እንዳይሆን ነው እነዚህ ነገሮች በብዛት መጥቀስም አልፈልገው። እመቤታችን
ለአንድ ዓመት ከ6 ወር በምድረ እስራኤል ተነስታ ስትሰደድ ያካለለቻቸው የረገጠቻቸው ቦታዎች የመጀመሪያው ግብፅ ነው። ከግብፅ ቀጥሎ አሁን ኤርትራ ተብላ የምትታወቀውን በፊት በኢትዮጵያ ውስጥ ያለችውን ሀገር ነው። ከዛ ቀጥሎ ኢትዮጵያ ነው የመጣችው። በእነዚህ በ3 ስፍራዎች ላይ ቤታችን ድንግል ማርያም የስደት ጉዞ አድርጋለች ማለት ነው። ስለዚህ ሰቆቃወ ድንግል የምንለው እመቤታችን በአንድ ዓመት ከ6 ወር ውስጥ በደረሰባት መከራ በደረሰባት ስደት ያለቀሰችው ለቅሶ፣ ያነባችው እንባ፣ ያዘነችው ሐዘን በቤተ ክርስቲያን ምን ተብሏል? ሰቆቃወ ይበሉ። ምን ማለት ነው? የድንግል ማርያም ሰቆቃ ማለት ነው አይደል? በአማርኛ ምን ማለት ነው? የድንግል ማርያም ሰቆቃ ስንተረጎመው ምን ማለት ነው? የድንግል ማርያም ሐዘን፣ የድንግል ማርያም ምን ለቅሶ፣ የድንግል ማርያም ምን እንባ ማለት ነው። በዛ በአንድ ዓመት ከ6 ወር ውስጥ የደረሰባት በሰው ልጆች ታሪክ ውስጥ ደርሷል ተብሎ የማይነገር የማይደፈር ማለት ነው። ለየት የሚያደርገው ሁሉም ማድረግ የሚችል አምላክ አቅፋ በእጇ ስለያዘች። እኛ ታውቃላችሁ ማድረግ የምንችለው ነገር ካለ ምን ተዳይ ለምንድን ነው መከራ የምንቀበለው? አይደለም ለምን ለምን ሰፈር አደርጋለሁ እየቻልኩ ማለት ነው መሰቃይ ሳንችል እንኳን መሰቃየት አንፈልግም። አይደለም እንኳን እንችላለን። ሐዘኑን ለየት የሚያደርገው የሐዘኑ መብዛት ብቻ ሳይሆን ያ ሐዘን እንዳይደርስ ማድረግ የሚችል አምላክ በክንዷ ላይ አቅፋ ነውና በዚህ ቤተ ክርስቲያን በቤተ ክርስቲያናችን ውስጥ ሰቆቃወ ድንግል የሚባል የጸሎት መጽሐፍ ሐዘኑን የሚዘክር መጽሐፍ አለ። ስለሱ መጽሐፍ ይዘትና እመቤታችን በወቅቱ በዚህ ጉዳይ ውስጥ ስታልፍ የገጠማትን አጭር ነገር ነው የምናየው። እንግዲህ ቤተ ክርስቲያን ይህንን ሰቆቃወ ድንግል የተባለ መጽሐፍ በልጇ አማካይነት ስትደርስ ምንድን ነው መሰረት የነበራት? ለመሆኑ ተቀዳሚ መሰረት አለ ወይ? መጽሐፍ ቅዱስ ላይ ከዚህ ጋር የሚተሳሰር ርዕስ ያለው ጽሑፍ አለ ወይ? ምን ታስታውሳላችሁ? እስኪ በመጽሐፍ ቅዱስ መጽሐፍት መካከል ከዚህ ጋር የሚገናኝ ርዕስ ያለው ማን አለ? ሰቆቃወ ኤርምያስ አይደል? አይልም እንዴ? ይላሉ ነቢየ እግዚአብሔር ኤርምያስ ከጻፋቸው መጽሐፍት መካከል አንዱ ማን ነው? ሰቆቃወ ኤርምያስ ይባላል። ሰቆቃወ ኤርምያስ ይላል። ምን ማለት ነው? ሰቆቃወ ኤርምያስ ማለት የኤርምያስ ሰቆቃ ወይንም የኤርምያስ ለቅሶ፣ የኤርምያስ እንባ፣ የኤርምያስ ሐዘን ማለት ነው። ከአራቱ አበይት ነቢያት አንዱ የነበረው ነቢዩ ኤርምያስ ያለቀሰው ለቅሶ፣ ያዘነው ሐዘን በመጽሐፍ ቅዱስ ውስጥ ተጽፏል። ርዕሱ ምን ተብሎ ተቀምጧል? ሰቆቃወ ኤርምያስ፣ የኤርምያስ ሐዘን። ለምንድን ነው ያለቀሰው? ለምንድን ነው ያለቀሰው? የእስራኤል ሕዝብ የሆነው የይሁዳ ነገድ ከምድሪቱ በመጣበት መከራ የተነሳ ተማርኮ ስለተሰደደ አንድ፣ ሁለተኛ ነገር ደግሞ ኢየሩሳሌም በዛ መከራ ውስጥ በደረሰባት ጥፋት ውድመት የተነሳ በ5ቱ የሰቆቃወ ኤርምያስ ምዕራፎች ውስጥ ኤርምያስ ሲያለቅስ ሲያነባ ስለ ሕዝቡ ስለ ምድሪቱ እየየ ሲል እናገኘዋለን ማለት ነው። እንግዲህ የሰቆቃወ ኤርምያስን መጽሐፍ በቤተ ክርስቲያናችን ውስጥ አበክሮ የሚያውቀው ታላቁ አባት የእመቤታችንን ስደት አስመልክቶ ደግሞ ሲጽፍ ርዕሱን ምን ብሎ ጻፈ ማለት ነው? ሰቆቃወ ድንግል። ምን ማለት ነው? የድንግል ማርያም ሐዘን፣ ለቅሶ፣ መከራ ማለት ነው። መቼ ገጠማት? ክርስቶስ ልጇን ይዛ በተሰደደችበት ጊዜ። ለምን ያህል ጊዜ? በአንድ ዓመት ከ6 ወር ውስጥ ወደ እስክትመለስ ማለት ነው። ይህንን አባታችን አባ ገብረ ኢየሱስ
በገዳመ ሙጊና ወይንም ሙጊና ተብሎ የሚታወቀው ገዳም ውስጥ ይኖር የነበረ ያገለግል የነበረ ታላቅ አባት ኢትዮጵያዊ አባት ነው። አባ ገብረ ኢየሱስ ሰቆቃወ ድንግልን የደረሰልን ማለት ነው። የዛሬው ትምህርታችን ቤተክርስቲያናችንን እወቅ ቤተክርስቲያንን እወቅ የሚል ነው። አምዱ አይደል እንዴ? በዚህ አምድ ስር የምንነጋገረው ስለማን ነው? ስለ ሰቆቃወ ድንግል። ሰቆቃወ ድንግል የተባለ መጽሐፍ በቤተክርስቲያናችን ውስጥ አለ ማለት ነው። ስለምን ነው የሚናገረው? እሱ ስለ ድንግል ማርያም ሰቆቃ ዓመት ከ6 ወር በነበራት ስደት ስለደረሰባት ሰቆቃ ተናግሯል ማለት ነው። አባ ገብረ ኢየሱስ 50 ምዕራፎች ነው ያሉት። በ50 አርእስቶች ይቅርታ የተከፋፈለ ነው ይህ መጽሐፍ። 50 አርእስቶችን ይዟል። በአምስት ስንኞች የተደረሰ ግጥም ነው። እንግዲህ የምታውቁት ካላችሁ ታውቁታላችሁ፣ ማታውቁት ካላችሁ ደግሞ ለማስታወስ ይሆናችኋል ትምህርቱ። ይዘቱ ምንድን ነው? አባ ገብረ ኢየሱስ የጻፈልን የእመቤታችንን የስደት ወቅት የሚናገር እንግዲህ በእመቤታችን የስደት ወቅት በቤተክርስቲያናችን ውስጥ በማህሌት የምናመሰግንባቸው 2 መጽሐፍት አሏል። አንደኛው ምንድን ነው? ማህሌተ ጽጌ አይደለም የሚለው ማህሌተ ጽጌ ይላል። ሁለተኛው ደግሞ ማን ነው? ሰቆቃወ ድንግል ይላል። ምንድን ነው ይዘቱ? ይሄ ኢትዮጵያዊ ደራሲ የጻፈው የእመቤታችንን ሰቆቃ የሚናገር መጽሐፍ ይዘቱ ምንድን ነው ከተባለ አንዱ ስለ እመቤታችን ሐዘን ነው የሚናገረው። ስንት ርዕሶች አለ ብያቸዋለሁ? 50 አይደል? በ50ው ርዕስ ውስጥ በጣም ጥቂቶቹን ነው እኔ እዚህ መጥቀስ እንፈልገው። አንዱ ከ50 አርዕስቶች በተደጋጋሚና በስፋት የሚያነሳው ስለማን ሐዘን ነው? ስለ እመቤታችን ሐዘን። እንደውም ሲጀምር ገና ከመሃ ሐዘን ወተሰዶ እንደ እመቤታችን እንደ ድንግል ማርያም አይነት መከራ የገጠመው ሰው ለመሆኑ አለ ወይ? ማን ነው? ይህንን መከራ ይህንን ሐዘን አይቶ ሰምቶ አሰላስሎ የሚያዝን የሚያለቅስ በማለት የእመቤታችንን ሐዘን በ50 ምዕራፎች መጀመሪያ ላይ ያስቀድምና በተደጋጋሚ ያቀርባል። ስለዚህ ሰቆቃወ ድንግል የተባለው መጽሐፍ አንዱ ይዘቱ የማን ሐዘን ነው የሚናገረው? የእመቤታችን የድንግል ማርያምን ሐዘን ነው። ልክ እንደ ርዕሱ ሰቆቃዋን የያዘ ነው ማለት ነው። አማርኛ ተተርጉሟል፣ አንብቡት። ሁለተኛው እዛው መጽሐፍ ላይ ሄሮድስ ስላስፈጃቸው ሕፃናት ይናገራል። እንግዲህ እንደምታውቁት የእመቤታችንን ስደት ወንጌላውያኑ ሲጽፉት ትንሽ ነገር ነው ጽፈውልን። ለምሳሌ ሄሮድስ ሕፃናትን አስፈጀ ብሎ ተናገሩ እንጂ ወንጌላውያኑ ምን ያህል ሕፃናት እንደተፈጁ የተቀመጠ ነገር የለም። ግልጽ ነው። ስለዚህ ቤተ ክርስቲያናችን እነዚህን ማስታወሻዎች አኑራለች። ሄሮድስ በሰቆቃወ ድንግል የአባ ገብረ ኢየሱስ መጽሐፍ ውስጥ ሕፃናቱን እንዳስፈጃቸው ተቀምጧል ማለት ነው። ወደ 144,000 የሚሆኑ ሕፃናት በሄሮድስ አዋጅ እንደተገደሉ ዮሐንስ በራእዩ ምዕራፍ 13 ላይ ጠቅሶልናል። ይህም አባት ሰቆቃወ ድንግልን ሲጽፍ በውስጡ እንድናስታውስ ካረገን ነገር አንዱ የድንግል ማርያም መከራ ብቻ ሳይሆን የ144,000 ሕፃናትን እልቂት መዝግቦ አስቀምጦልናል። በረከታቸው ይደርብን። እነዚህ ሕፃናት በቅድስና በክብር ዛሬ ሕፃናት ሲሞቱ ወደ እነዚህ ጉባኤ ነው የሚቀላቀሉ። በስደት ሀገር በሕፃናት ላይ አንዳንድ ጊዜ ልጆቻችንን ጥለን ስንመጣ መከራ ሊገጥማቸው ይችላል። ወልዳችሁ አቅርቤ ትታችሁ የመጣችሁ ደስተኛ ሊሆኑ ይችላሉ፣ ላይሆኑ ይችላል። ክርስቶስ ከኢየሩሳሌም ምድር ለቆ ሄዷል፣ በስልጣኑ በፈቃዱ በጥበቡ። ምክንያቱም እዛው ሆኖ እዛው አጠገብ መቀመጥ ይችላል። አይችልም እንዴ? ክርስቶስ እዛው የተገደሉ ሕፃናት እዛው መቀመጥ ይችላል? አይችልም? ይችላል። ችግር አለ።
እነ ናትናኤልን ከመከራ ያተረፈ ምን ችግር አለበት? ግን በአስማት በመተት ነው እንጂ የተረፈው እዚህ ተቀምጦ ያው ሁሉ ሕፃን ሲያልቅ እንዴት ሆነ ይሉ ነበረ ሰዎች። የሆነ ሆኖ ሕፃናቱ ረግፈዋል። 144,000 ሕፃናትና ስደት ሲመጣ መከራ ሲመጣ የሚጎዱ ሕፃናት አሉ። እግዚአብሔር ሕፃናትን ይጠብቅልን። ማሰብ ያስፈልጋል። ይሄ እንግዲህ ልጆች ያላችሁ ሆዳችሁ እንዲባባ ሳይሆን አንዱ ነው። ስደት የሚያመጣው አንዱ ነገር በሕፃናት ሕይወት ውስጥ ናፍቆት ይኖራል፣ ጉለት ይኖራል። በተለይ ደግሞ ነፍስ ካወቁ በኋላ የሞት አደጋ ሊመጣ ይችላል ከወላጆቻቸው ጋር። አሁን በምታዩት በመላው ዓለም ባለው ጦርነት ሕፃናት እየረገፉ እንዳሉ የሚታይ ነው። ሌላው ሰቆቃወ ኤርምያስ የእመቤታችን ሐዘን የሕፃናቱን መገደል ብቻ ሳይሆን ከእመቤታችን ጋር እነማን እንደተሰደዱ ይነግረናል። ለምሳሌ መጽሐፍ ቅዱስ ማን ነው ከድንግል ማርያም ጋር ተነስና ሂድ የተባለ? ዮሴፍ አይደለ? ከዮሴፍ ውጭ ማንም አይደለም። ነገር ግን ታላቁ ሊቅ በዛ በሰቆቃወ ድንግል ጽሑፍ ውስጥ ከእመቤታችን ጋር ሰሎሜ ነበረ ይችላል። ማን ነበረ ይችላል? ሰሎሜ ነበረ ይችላል። አርፍዶ ቢነሳ በበረሃ ቢቀርም ዮሳ የተባለ ልክ እንደዚሁ የስደቷ ተሳታፊ እንደነበረ ነግሮናል። ስለዚህ በይዘቱ ምን አለ? ከእመቤታችን ጋር እነማን እንደተሰደዱ እነማን ምን እንደደረሰባቸው በስደታቸው ጊዜ በሚገባታል። በተለይ ሰሎሜ በጣም ትሁት የነበረች ግን አንዳንዴ ደግሞ አለፍ ብላ ካላት ቅርበት አንጻር በመለኮትና በድንግል ማርያም ጉዳይ ውስጥ ልትገባ ስትል ስትከለከል እናያለን። ይሄ እንግዲህ ምንም ከቤተ ክርስቲያን ጋር መከራ ብንቀበል፣ ምንም ከእግዚአብሔር ጋር ሃይማኖተኞች ብንሆን እግዚአብሔርን አክብረን መኖር እንድንችል እግዚአብሔር ይርዳል። ያልተፈቀደ ነገር አልተፈቀደም። ምንም ልቅረብ፣ ምንም ልቅረብ፣ ምንም ቤተኛ ልሁን ለእግዚአብሔር ቤት፣ ያልተፈቀደ ነገር አልተፈቀደም። ሌላው ዮሳ ነው። በስደት ጊዜ ሮጦ ሕፃናት የተገደሉ እንደሆነ አምልጦ ለማለት ሮጦ የመጣ ነው። እሱም እመቤታችንን በማስደንገጡ በበረሃ ነው የቀረው። ለምን ነበረ እየሮጠ የመጣው? የቤተልሔም ሕፃናት እኮ ተገለዋል፣ እናንተ እዚህ አርፋችሁ ትቀመጣለህ። የስንት ቀን መንገድ ሮጦ ነው መልእክት ሊያደርስ ማለት ነው። ክፉ ወሬ ለማውራት የፈለገ ነገር ቢሆን በጣም በዘጌት ያስፈል። ክፉ ወሬ ይቀባል እና እመቤታችን 144,000 ሕፃናት ተገለው ሄሮድስ ደግሞ ሌላ ገዳይ ኃይል እናንተ የሚፈልግ ልኳል ሲላት ወዲያው ደንግጣለች። ስለዚህ ዮሳ በዛችው ስፍራ እንዲያንቀላፋ ተደርጓል ማለት ነው። እመቤታችንን ተከትሎ ለስደት በወጣበት ሳይመለስ ይቀራል። እንግዲህ ስደት ሁሉ አይመለስም፣ እግዚአብሔር በሰላም ይመልሰን። ቀደም ከአንድ ልጄ ጋር ስነጋገር ነበር። አንድ ኢትዮጵያዊ አርፏል እያለችኝ በሰሞኑ እንግዲህ ከሰው ጋር በሰው ወንበር የመጣ ሁሉ በሰው ወንበር አይመለስም። በአስከሬን ከካርጎ ጋር ሊመለስ ይችላል። እያየ የመጣ እየተራመደ የመጣ እጅ እግሩ ታስሮ ተገንዞ ሊመለስ ይችላል እና በክርስትና ሕይወታችን ውስጥ ለቤተ ክርስቲያን ለሃይማኖታችን በምናደርገው ስደት ውስጥ ሊገጥመን የሚችል ነገር ነው ማለት ነው። ሊገጥመን የሚችል አንድ ነገር ነው። ሌላው ከዚህ ከሰቆቃወ ድንግል ይዘት ጋር በተገናኘ እመቤታችን ድንግል ማርያም ስለተናገረችው ነገር ተጽፏል። በተለይ ንግግሮቿን በጣም ጽፏል፣ በጣም ተናግሯል። ለምሳሌ አንዱን ልጥቀስላችሁ። አይቴኑ መልአክ ዘአብሰረኒ ብካዬ ይራይ ወይርዳአኒ። ለመሆኑ በድንግልና ጸንሰሽ በድንግልና ትወልጃለሽ ያልከኝ መልአክ የት ነው ያለኸው? ሲርበኝ ሲጠማኝ ይሄንን ያህል የግድያ አዋጅ ሲታወጅብኝ የት ነው ያለው እያለች እመቤታችን መልአኩን በእጇ የመላእክትን ጌታ ይዛ ያበስራትን መልአክ ደግሞ ስትጠይቅ ስትጣራ እንደነበረ ጸሐፊው አባታችን ጽፎልናል ማለት ነው። ምንድን ነው የሚያሳየው? ይሄ በስደታችን በመከራችን ወቅት የመላእክት ተማጽኖ የመላእክት እርዳታ እንደሚያስፈልገን እመቤታችን ነግራናለች። መላእክት ሁላችን ይርዱን።
አይቴኑ መልአክ የት ነው ያለው? ገብርኤል ነው በነገራችን የት ነው ያለው በማለት እመቤታችን በስደት ጊዜ የተናገረችው ሐዘን መናገሯን፣ ለቅሶ መናገሯን፣ መከራዋን መናገሯን ብቻ ሳይሆን ቅዱሳን መላእክትንም ጭምር የመላእክት እመቤት ብትሆንም በዛ መከራ ውስጥ እንድታልፍ ስለተፈቀደ ጥሪ ስታደርግ እንደነበረ ተጽፏል ማለት ነው። ሌላው በጣም የሚገርመው ይህ ማነው ሰቆቃወ ድንግልን የጻፈልን አባት የእመቤታችንን ስደት በጣም የገለጠበት መንገድ እዛ ላይ ነው። ለምሳሌ አንድ አጭር ነገር ልንገራችሁ። ድንግል ማርያም ሆይ አንድ ጊዜ በጀርባሽ አንድ ጊዜ በሆድሽ እመቤታችን ድንግል ማርያም ክርስቶስን በማዕዘን ደከምሽናል። ሜረ በዘባንኪ ወሜረ በገቦኪ። እንግዲህ መንገዱ ረጅም ነው። እንግዲህ በረሃውን የምታውቁት ነው። በረሃ ላይ ስላለ በዛ ሙቀት ውስጥ ስትሸሺ አንዴ በጀርባሽ ትይዣዋለሽ፣ አንድ ጊዜ በቅፍሽ ትይዣዋለሽ። ድንግል ማርያም ሕፃን ክርስቶስን በማዕዘን ደከምሽ በማለት ስደቷን ወንጌላዊው ተነስታ ሄደች አለ እንጂ እንዴት እንደሄደች በምን መልኩ እንደሄደች በዛ የስደቷ ወቅት ድንግል ማርያም የገጠማትን ነገር አልጻፈልንም። እና በረከቱ በሁላችን ላይ ይደርብንና አባ ገብረ ኢየሱስ ታላቁ ሊቅ የእመቤታችንን ስደት በዚህ በሰቆቃወ ድንግል ውስጥ በተለያየ መንገድ ገልጾልናል ማለት ነው። ሌላው እንግዲህ ክርስቶስስ በስደቱ ጊዜ ምንድን ነው ያደረገው? ለምሳሌ ወንጌላዊው ሲጽፍ ክርስቶስ ተሰደደ አለ እንጂ 1 ዓመት ከ6 ወር ክርስቶስ በስደት ሲቀመጥ ምን እንዳደረገ ምንም የተጻፈ ነገር የለም። የሰማችሁ ነው ወንጌል። ይሄ ኢትዮጵያዊ ሊቅ አባት ግን ክርስቶስ በስደቱ ጊዜ ምንድን ነው ያደረገው? ለእመቤታችን ለድንግል ማርያም ምንድን ነው ያደረገው? የሰራቸው ታምራቶች ምንድን ናቸው? ለሰሎሜ ምንድን ነው ያደረገው? ለነዛ 2 ሽፍቶች ለጠጦስና ለዳክርስ ምንድን ነው ያደረገው? ለታምረ ማርያም መሰረት ላይ የተጻፉት አብላጫ ታሪኮችን እየጠቀሰ በዜማ ታላቁ አባታችን ሰቆቃወ ድንግልን እንጽፎልናል ማለት ነው። ስለዚህ በወርሃ ጽጌ ከመስከረም 26 ከህዳር 5 ባሉት ጊዜያት በቤተ ክርስቲያን በዕለተ እሑድ በማህሌት ምዕመናን በጸሎት ከሚያደርሷቸው መጽሐፍት መካከል አንዱ መጽሐፍ ስሙ ማን ይባላል? ሰቆቃወ ድንግል። ሰቆቃወ ድንግል ደራሲው ኢትዮጵያዊ ደራሲ ነው። የእመቤታችን መከራ የእመቤታችን ስደት የያዘ ነው ማለት ነው። ምንድነው ጥቅሙ ታዲያ? ሰቆቃወ ድንግል መጽሐፍን ማወቃችን ምንድነው ጥቅሙ? ቤተ ክርስቲያን ያላትን ሀብት በየጊዜው በተለያዩ መምህራን እየተማርን ያለ ነው። አንዱ በእመቤታችን ስደት ወቅት የሚደረሰውን የሚጸለየውን የጸሎት መጽሐፍ ሰቆቃወ ድንግልን ነው ለዛሬ እያየን ያለ ነው፣ እየሰማን ያለ ነው። ይህንን መጽሐፍ ማወቃችን ምንድነው ጥቅሙ? ይህንን መጽሐፍ ማግኘታችን ምንድነው ጥቅሙ? ምንድነው ሲግኒፊካንሱ? አንደኛ የክርስቶስና የእመቤታችን የስደት መከራ በዝርዝር እናስብበታለን፣ እናውቀዋለን። ቅድም ጠቅሰነዋል። ወንጌላዊው እመቤታችን ከልጇ ከክርስቶስ ጋር ወደ ግብፅ መሰደዷንና ከግብፅ መመለሷን ተናገረ። ነገር ግን ዝርዝር ነገሮችን በብዛት አናገኝም። ሰቆቃወ ድንግል መጽሐፍን ግን ስናነብ ጌታችን አምላካችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር በመከራ ወቅት በስደቱ ወቅት የደረሰበትን መከራ የደረሰባትን ሐዘን እናስባለን ማለት ነው። እናደርጋለን፣ እናስባለን፣ እናውቃለን። ዝም ብሎ ጥልቀት የሌለው ጫፍ የሆነ አንድ መስመር የያዘ እውቀት ሳይሆን ክርስቶስ በስደቱ ወቅት ይሄ በቤታችን በስደቷ ወቅት ይሄ መከራ ደርሶባቸዋል ብለን እንድናስብ የጠለቀ እውቀት እንዲኖረን ያደርጋል። ሌላ ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶቻችንን የሥነ መለኮት እውቀት ከፍታና ጥልቀት ነው የምናየው። መቼም በዓለም ላይ በጣም ብዙ ጸጋ አለን፣
ብዙ ጸጋ አለን። እግዚአብሔር የተመሰገነ ይሁን። ግን ደግሞ ጸጋዎቻችን አክባሪዎች አይደለም። በዓለም በጣም የምንታወቀው ጸጋችንን የምናከብር ህዝቦች አይደለም። ለምሳሌ አሁን ኢትዮጵያ በጣም ብዙ ጸጋ አላት። በጸጋዎቿ ተጠቃሚ ናት ለማለት ብዙ አይደለም። በነግሸን ደብረ ከርቤ ምን ሰርተናል? ግማደ መስቀሉ በተቀመጠ ምን ሰርተናል? ምንድን ነው ያደረገው? ታቦተ ጽዮን በአክሱም አለች። ምንድን ነው እየሰራ ነው? ትልቅ ነገር ምናምን። እኛ የሰው ዘር መገኛ ነን። የሰው ዘር ታሪክ ከኢትዮጵያ ነው የሚጀምረው። ኦሪጂኖች ነን። ግን እንደው የሰው ዘር መገኛ እስቲ እያለ የሚሄደው የዓለም ህዝብ ቁጥር ምን አይነት ነው? ምን ያህል ሰርተናል? ምን ያህል ሄደናል? እንደው በዓለም ላይ በጣም ረጅም ኪሎ ሜትር የሚሄድ የሚባለውን አባይን የሚያክል ወንዝ ያለን እኛ እዛ ላይ ምን ያህል ሰርተናል? ኢትዮጵያ በአፍሪካ ውስጥ የመጀመሪያውን ክርስትና የተቀበለች ናት። በ34 ዓመተ ምህረት በባኮስ የመጀመሪያው አፍሪካዊ የክርስቲያን ምድር ተብላ ምን ያህል ሰው ያያታል? ኢትዮጵያ በብሉይ ኪዳን የአንድ አምላክ አማኝ ነበረ። የሕገ ኦሪት መስዋዕት ይሰዋባት ነበረ። ይሄንን ምን ያህል ሰርተንበታል? ከክርስትናው እንኳን ወጥተን የመጀመሪያው የእስልምና ሃይማኖት ስደተኞች የነቢዩ መሐመድ ቤተሰብ የቁረሽ ጎሳዎች ሊገሏቸው ሲሉ ተሰደው አምልጠው ሸሽተው ጥገኝነት ያገኙት በእንግድነት የተረፉት ኢትዮጵያ ነው አይደል? እንዲሁ የእኒህ ሃይማኖት መሪ እናታቸው ስትሞት ጡት እያጠባች ያሳደገቻቸው ባረካ የምትባል ኢትዮጵያዊ ሴት ናት። ታውቃላችሁ? በጣም የሚገርመው ገና የመጀመሪያው ሁሉም ሰው ፈርቶ እያለ በመድረክ ላይ ቆሞ ሃይማኖቱን የገለጠው ቢላል የተባለው ሰው ኢትዮጵያዊ ነው። የመጀመሪያው ሙአዚን። እኔ የምለው ቢላል የሌላ ሀገር ዜጋ ቢሆን ምን እንደሚሰራ ሀገራችን ባላት ጸጋ ብዙ ተጠቃሚ አይደለንም። እግዚአብሔር ብርታቱን ይስጠን። ሌሎች እንዴት እንደሚያደርጉ ጎዳና ሰርተው ህንፃ አቁመው ማስታወቂያ ሰርተው የቱሪስት መፍሰሻ ነበር የሚያደርጉት። እሱ ብቻ አይደለም፣ ተውት። እግዚአብሔር ሰው እንኳን ሲሰጠን ሰው መያዝ አንችል። እግዚአብሔር በየዘመኑ ሰው ይሰጣል ለህዝቡ። ሰዎቻችን እንኳን አክብረ መያዝ አንችል። እግዚአብሔር ከሰጡን ሰዎች መካከል በቤተ ክርስቲያን ለኢትዮጵያ ቤተ ክርስቲያን ለዓለም የተሰጡ ብዙ አባቶች ሰጥተውናል። በረከታቸው ይደርብን። አሁን አባታችን ገብረ ኢየሱስ ሰቆቃወ ድንግልን የጻፈበትን ያቀረበበትን መንገድ ስናይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች የስነ መለኮት እውቀት ጥልቀታቸው፣ የስነ መለኮት እውቀት ስፋታቸው ምን ያህል እንደነበረ እንድንረዳ ነው ያለው። ግን አናቃቸው። ለምንድን ነው ማናቃቸው? የራሳችንን ብዙ አክባሪዎች አይደለም፣ ጠባቂዎች አይደለም። እንደውም አንዳንዴ እነሱ ራሱ ይህን ስለሚያውቁ ውዳሴ ከንቱም ስለማይፈልጉ መጽሐፍ ይጽፉና ስሙን በእነሱ ስም አያደርጉም፣ በሌላ ሰው ስም ያደርጋሉ። እየሰማችሁ ነው? ለምን? አንደኛ ውዳሴ ከንቱ አይፈልጉም፣ በከል የሰራው መባል ስለሚ። ሁለተኛ እነሱ ናቸው የሰሩት ቢባል በወቅቱ ያለ ሰው አይቀበልማ። የራሳችንን በመናቅ የራሳችንን በማዋረድ እኛን የሚያክል ህዝብ በዓለም ላይ ማናል የለም እኮ። ስለዚህ እስከዚህ ድረስ አባቶች ለእኛ የእግዚአብሔርን መልእክት ሲያደርሱ ዋጋ ከፍለዋል። በረከታቸው ይደርብን። ውዳሴ ከንቱ ሸሽተው ስማቸው የማይናገሩበት ምክንያት እንዳለ ሆኖ ይሄንን ነገር ያዘጋጀሁት እኔ ነኝ ብል አይቀበሉም። ግልጽ ነው። ስለዚህ ስም ይጽፋሉ። ሌላ አትናቴዎስ ጻፈው፣ ሪያቆን ጻፈው፣ ከሌ ጻፈው እያሉ ይጽፋሉ። ስለዚህ የእግዚአብሔር ልጆች ሰቆቃወ ድንግልን ስናነብ
የክርስቶስን የእናቱን የስደት መከራ ማወቅ ማሰብ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ያላቸውን የስነ መለኮት እውቀት ጥልቀት፣ ስፋት በሚገባ እንረዳበታለን። ብሉይን፣ አዲስን፣ ታሪክን በሚገባ አስማምተው ጽፈውልናል። እሱ ብቻ አይደለም፣ እኛ 50 የሰቆቃወ ድንግል ባለ 5 ስንኝ ግጥሞች ዜማ አላቸው። ምን አላቸው? እኛ መጽሐፍ ቅዱስን መናዜ መዝሙሮች ነው ታውቃላችሁ። መጽሐፍ ቅዱስን መናዜ ማወቅ ብቻ አይደለም፣ ማንበብ ብቻ አይደለም። ቤተ ክርስቲያን መጽሐፍ ቅዱስን በደንብ እንዳወቀች፣ በደንብ እንደተረዳች፣ በደንብ እንደገባት የሚታየው ለመጽሐፍ ቅዱሱ ቃል ምን ሰርታለታለች? ዜማ ሰርታለች። ይሄንን የመሰለ ጸጋ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ቅድስት ቤተ ክርስቲያን ያላትን ሀብት እናውቃለን። ሀብቷ መልኳ ይሄ ነው። በነገራችን አሁን ቤተ ክርስቲያን የማን አካል ናት? የክርስቶስ አካል ናት። የክርስቶስ አካል ቤተ ክርስቲያን ቆንጆ ናት አይደለች? ውብ ናት አይደለች? ውብ ናት። እንግዲህ የኔ ቢጤ ቄስ ስለቆመ የእሷ መልክ ሊያስጠላ አይችልም። የሆነ መነኩሴ፣ የሆነ ዲያቆን፣ የሆነ ሰባኪ፣ የሆነ ዘማሪ፣ የሆነ ሰንበት ተማሪ፣ የሆነ የቤተክርስቲያን አባል ችግር ስለፈጠረ የቤተክርስቲያን ውበትና ቁንጅና ሊበላሽ አይችልም። ግን ልክ ነው ቁንጅናዋ እኮ ይሄ ነው ብንለው ቁንጅናዋን ስናክላት፣ ውበቷን ስናክላት። ስለዚህ ሰቆቃወ ድንግልን እንደ መጽሐፍ ቤተ ክርስቲያን ጠብቃ ማኖሯና መስጠቷ ጥቅሙ ምንድን ነው? ፋይዳው ቤተ ክርስቲያን ያላትን ሀብትና ጸጋ እንድናውቅ ያደርገናል። አሁን መልሱልኝ፣ ሰቆቃወ ድንግል የማ መጽሐፍ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ነው አይደል እንዴ? ምንም ደራሲው ታላቁ አባ ገብረ ኢየሱስ ቢሆንም ሀብትነቱ የማን ነው? የቤተ ክርስቲያን። ስለዚህ የእኛን ቤተ ክርስቲያን ልናውቃት ይገባል፣ ግድ ነው። መቼም የእኛ እውቀት አስቀድሶ ከመሄድ ጉባኤ ሰምቶ ከመሄድ ያልዘለለ ከሆነ በእርግጠኝነት ብዙ ነገር እያመለጠ እንዳለማወቅ መበደል፣ ለማወቅም እንዳለመፈለግ ስንፍና ይል። ምክንያቱም እኔ በጣም የሚያሳዝኑኝ ሰዎች ማንበብ የማይችሉ ናቸው። እነሱ እንኳን እያስነብቡ በጆሯቸው ምን ያደርጋሉ? የእኛ እናቶች መች ፊደል ቆጠሩ? ሰምተው ነው ንስሐ የገቡት፣ ሰምተው ነው የቆረቡት፣ ሰምተው ነው እኛ ቤተክርስቲያን ወስደው ያቆረቡት ያሳደጉት። በእድሜ በጤና ይጠብቅልን፣ የሞቱን ያሳርፍልን። ፍላጎቱ ካለ ማለት ነው። ቤተክርስቲያን ያላትን ሀብት ያላትን ጸጋ ማወቅ ግድ ነው። ቤተክርስቲያን ውስጥ እስከኖርን ድረስ እያደግን መኖር አለብን። ክርስቲያን ማለት ክርስቶስን ለመምሰል የሚያድግ ማለት ነው። ምን ማለት ነው? ንገሩኛ። ክርስቶስን ለመምሰል የሚያድግ የመጨረሻ የእድገት መጨረሻው ክርስቶስን መምሰል። ክርስቶስ ጋር ከመድረሱ በፊት ቅዱሳንን፣ ጻድቃንን፣ ሰማዕታትን እያየ በእድገቱ ጉዞ ውስጥ ይቀጥል። መጨረሻውን ክርስቶስን መምሰል። እንግዲህ እኛ የመጨረሻ ግባችን ይሄ ከሆነ እንደ ሃይማኖት መቼም አንዳንድ ሰው በዓለም ላይ ጥሩ ሯጭ ሆኖ ለመሞቱ ይፈልጋል፣ ጥሩ ሼፍ ሆኖ ለመሞቱ ይፈልጋል፣ ጥሩ ባለትዳር ሆኖ ለመሞት ይፈልጋል፣ ጥሩ የቢዝነስ ሰው ሆኖ ለመሞት ይፈልጋል። ክርስቲያን ግን ማንም መስሎ ለመሞት ነው ይፈልገው፣ አምላኩ ክርስቶስን ነው። ይሄ ደግሞ የአጭር ጊዜ ፕሮሰስ አለ፣ ሂደት ነው፣ ረጅም ነው። ከሞት ስንነሳ ነው እሱም መስለን የምንነሳው፣ መሬት ላይ አይደለም። ይሄን ማወቅ አለባችሁ። ስለዚህ ወደዚህ እድገት ለመድረስ ቤተክርስቲያን ያላትን ጸጋ ማወቅ፣ በቁንጅናዋ በውበቷ መድመቅ ያስፈልጋል። ሌላው ሰቆቃወ ድንግልን ስናነብ ስናውቅ የምናገኘው ነገር ምንድን ነው? በስደታችን ወቅት በጣም ነው የምንጽናናው። በተለይ አሁን ስደተኞች ሆነን ሰቆቃወ ድንግልን ስታነቡ በእርግጠኝነት እንባችን በቃ ጠብ ይላል። በራሱ ቃሉ ያስለቅሳላ። ቶሎ ብሎ የእኛ ጉዳይ ነው አይመጣው። ሰው መቼም መጀመሪያ
ምንድን ነው የሚባለው? እንኳን እናቴ ሞታ ድሮ አልቅስ እንኳን እናቴ ሞታ ቀርቶ ድሮ ሞድ ብሶኛል ለቀዋለሁ ነው ባይ። ያንን የጸሎት መጽሐፍ ስናነብ አያችሁ እኛ በስደት ወቅት ጠንካራ እንደምንል። ክርስቶስም ተሰዷል፣ እናቱም ተሰዳለች። በስደታቸው ወቅት የመከራ ደርሶባቸዋል። ስለዚህ እኔም በዚህ መከራ ውስጥ ማለፌ ምንም የተለየ ነገር አለ። እኔን የፈጠረኝ አምላክ የኔን ስደት ለመባረክ ከተሰደደ የኔ በስደት መከራ ውስጥ ማለፍ ምን አዲስ ነገር ነው? ምን የሚገርም ነገር ነው እንላለን። ውስጡ ያለው ቃል ያጽናናናል። ምክንያቱም ከሐዘን ሁሉ ትልቁ ሐዘን ስለኛ አስበን ማዘን ሳይሆን ስለ እግዚአብሔር፣ ስለ ድንግል እናቱ፣ ስለ ቅዱሳን የሚደረግ ሐዘን። ቅድም እንደተነጋገር ነው ከስደት ሁሉ ትልቁ ስደት የትኛው ነው? ስለ ሃይማኖት። ከሐዘን ሁሉ ትልቁ ሐዘን የቱ ነው? ስለ ሃይማኖት የሚደረግ ሐዘን ነው። ግልጽ ነው። ከሐዘን ሁሉ ትልቁ ሐዘን እና ያኔ ደግሞ እናለቅሳለን። ችግር የለውም። የእኛ ከተቀላቀለበት ይሄን አብሮ ይፍሰስ ምን አልገባንም። ግን ትልቁ ነገራችን የክርስቶስን መሰቀል መከራ እያሰበ ዮሐንስ እንዳለቀሰው አባቶቻችን የድንግል እናቱን ስደት አስበው እንዳለቀሱት እኛም በስደታችን ወቅት በዚህ ቃል እንድንጽናና እግዚአብሔር ይርዳል። በአማርኛም በግዕዝም ሰውቃ ወድንግል አለ ማንበብ እንችላለን። በተለይ በስደት ወቅት የሚነበብ ነው የሚጸለይ። ቤተ ክርስቲያን የእውቀት መጽሐፍት፣ የጸሎት መጽሐፍት፣ የምስጋና መጽሐፍት፣ የታሪክ መጽሐፍት አሏት። ካነበብን አልቀረ ቤተ ክርስቲያን ጽፋ የኔ ነው ብላ ተቀብላ አገልግሎቷ ላይ ያስቀመጠቻቸውን መጽሐፍት የማንበብ የማወቅ ኃላፊነት ተቀዳሚነት ብንሰጡ ብዙ መጽሐፍ ስለምናነበር። የመጨረሻው በዘመነ ጽጌ ያው ተጋበታለን። እንግዲህ በዘመነ ጽጌ እንደምታውቁት ማህሌት ይቆማል። በቤተክርስቲያናችን ውስጥ በብዙ መልኩ ማኅሌተ ስብሐተ እግዚአብሔር ይደርሳል። አምላካችን የእግዚአብሔር የእመቤታችን የቅዱሳን መላእክት የሰማዕታት የጻድቃን የቅዱሳን በዓላት ሲኖሩ ማህሌት ይቆማል። በጣም የሚገርማችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ማጋነን ካልሆነ እንደ ዘመነ ጽጌ ማህሌት በሚገርም ማህሌት በጣም ብዙ የሚመሰጥበት ሰው የሚመሰጥበት ማህሌት፣ ብዙ ሰው የሚያለቅስበት ማህሌት፣ ካህናት ጠንክረው ካህናት በርትተው ሌሊቱን ሙሉ በቀይና ነጭ አበባ እቅፍ አሸብርቀው የሚቆሙት ማህሌት በግሌ ነው የምላችሁ፣ ጀነራላይዝ ለማድረግ አልፈልግም፣ ያለ አይመስለኝ። ምክንያቱም እመቤታችን በዚህ ጊዜ ትመጣለች፣ የደከሙትን ካህናት ታበረታለች፣ ላባቸውን ትጠርጋለች። የስደቷ ወቅት ስለሆነ በተለይ በመንፈስ ለተሰደዱ በስጋ ለተሰደዱ ለተጨነቁ እመቤታችን ትደርሳለች። አማላጅነቷ አይለየን። ስለዚህ ሰቆቃወ ድንግል የተባለው መጽሐፍ በዚህ ከመስከረም 26 እስከ ህዳር 5 ባለው ወርኃ ጽጌ ውስጥ ጸለያን ደገማን። በቤተ ክርስቲያን ደግሞ ከማኅሌተ ጽጌ ቀጥሎ ሰቆቃወ ድንግል እየተነሳ እየተዘመረ ሊቃውንቱ በማኅሌት ሲያመሰግኑበት ያድራሉና እግዚአብሔር ልጆች ይህን ጸጋ የሰጠን አምላክ ስሙ የተመሰገነ ይሁን። ሰቆቃወ ድንግል የድንግል ልቅሶ ማለት ነው። ድንግል ሐዘን ማለት ነው። ልናውቀው ልንረዳው የሚገባ ነው። ይህንን ማወቃችን ለአንድ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ልጅ ቤተክርስቲያናችንን ከምናውቅበት መንገድ መካከል አንዱ ነው። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ በስደቷ ወቅት እመቤታችን ሁላችን ተባርከን በስደታችን ወቅት ንስሐ ገብተን ሥጋ ወደሙን ተቀብለን ከእሷ ጋር ሁል ጊዜ ኖረን መንግሥቱን እንድንወርስ ወላዲተ አምላክ በጸሎቷ በመልጃዋ አትለየን። ወስብሐት ለእግዚአብሔር።